ሰላም ጤና ይስጥልን የተከበራችሁ ጉባኤዎች ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? ሰላማችሁ ይብዛ በያላችሁበት። ኢትዮጵያ ትቀጥላለች፣ እውነት ያሸንፋል። ሁሉም ሰው ራሱን ለመጥቀምና ራሱን ከበሽታ ለማከም ብቻ ይዘጋጅ። እሱን እያሳሰብን የኢትዮጵያን ድል እናረጋግጣለን። ወደሚቀጥለው ወደ ዜናዎቹ እንለፍ። በጽንፈኛው ቡድን ላይ አስፈላጊውን እርምጃ ወሰድኩ ሲል መከላከያ ተናገረ። በምዕራብ ጎጃም ዞን ቡሬ ልዩ ወረዳ በቁጭ ቀበሌ የተሰማራው ክፍለ ጦር አንድ ሬጅመንት የሰላምን ጥሪ ባልተቀበለው የጽንፈኛው ቡድን ላይ እርምጃ መውሰዱን አስታውቋል። በቀጠናው በተደጋጋሚ ጽንፈኛው ቡድን የአካባቢውን ነዋሪ በመዝረፍ በመቀማት ሲያውክና ሲያንገላታ የነበረ ሲሆን ለሰላም ፈቃደኛ ባለመሆኑ በተወሰደበት እርምጃ ተደምስሷል። ከ10 በላይ በመማረክ 6 ክላሽና 2 ኋላ ቀር መሳሪያዎችን በቁጥጥር ስር ማዋል መቻሉን መቶ አለቃ ኤልያስ ሄራሞ ተናግረዋል። የክፍለ ጦሩ ዘመቻ ኃላፊ ሻምበል ካሳሁን ዱልቻ በበኩላቸው አካባቢውን ሙሉ በሙሉ ከጽንፈኛው ለማጽዳት እቅድ ተይዞ እየተሰራ መሆኑን ገልጸው ወደ ሰላም ለመምጣት የሚፈልጉ ጽንፈኞችን ምንጊዜም ክፍለ ጦሩ በሰላም እንደሚቀበል ገልጠዋል። ወደ ሌላው ዜና ስናልፍ በአማራ ክልል እየመጣ ያለው ሰላም ለልማት ዓይንን የሚከፍትና ተስፋን የሰነቁ ወጣቶች የተገኙበት ነው ሲሉ ዶክተር ድረስ ሳህሉ ተናገሩ። በአማራ ክልል በምክትል ርዕሰ መስተዳድር የገጠር ኢኮኖሚ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ከደቡብ ጎንደርና ከሁሉም የጎጃም ዞኖች ከመጡ ወታደራዊና የህዝብ አመራሮች ጋር ባደረጉት ውይይት ላይ እንደተናገሩት ሰራዊታችን ወደዚህ ክልል ከገባ ጀምሮ በከፈለው መስዋዕትነት ከፍተኛ ለውጥ እየተገኘ ነው ብለዋል። የአማራ ክልል ወደ ልማት እንዲገባ ህዝቡን በሁሉም አቅጣጫ የሚያደርገው ሰላማዊ እንቅስቃሴ እንዳይደናቀፍ የሚያስችል ውጤት የተገኘው አመራሩ ትኩረት ሰጥቶ በመስራቱ መከላከያም ከዚህ በፊት ከነበሩ ኦፕሬሽኖች በተለየ መንገድ አጥቂ ሆኖ በመሰማራቱ መሆኑን አብራርተዋል። ዶክተር ድረስ ከምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ጋር በመሩት መድረክ ላይ እንዳሉት በአሁኑ ሰዓት ህዝቡ ጠላትን እያማረረ ነው፣ ለጠላት የሚሰጠውን ድጋፍ እያቆመ ነው፣ መረጃም ለሰራዊታችን እየሰጠ ይገኛል። የተቆጣ ግን ደግሞ ወደ ተግባር የሚለወጥ ድጋፍ ለሰራዊታችን መለገስ ጀምሯል ብለዋል። በዚህም የተነሳ ጠላት ፍርክስክሱ እየወጣ ይገኛል። ጽንፈኛው ከደጀን እስከ ባህር ዳር ዘርግቶት የነበረው ኬላ ተመቶበታል። የጠላት መንቀሳቀሻ ጠቧል። ኮሪደር ለኮሪደር እየተሹለኮለከ ነፍሱን ለማዳን እየጣረ ይገኛል። ዋነኛ ኃይሉ ስለተደቆሰበት ወይም ስለተመታበት ጭንቅ ውስጥ ገብቷል። አጋሩ የነበሩት ሚዲያዎችም ሊያግዙት አልቻሉም። ፊታቸውን አዙረውበታል። በአሁኑ ሰዓት ጠላት አለኝ የሚለውን ኃይል ሁሉ ተመቶበታል። ተዋጊውም እየፈረሰ መጥቶ እጅ እየሰጠ ይገኛል ብለዋል ዶክተር ድረስ። የህዝብ አመራሮች እስከ ቀበሌ ድረስ ገብተው እያገለገሉ የሚገኙት መከላከያ በከፈለው መስዋዕትነት መሆኑን የጠቀሱት ኃላፊው ደቡብ ጎንደርና አዊ ዞኖች ራሳቸውን ችለው በመሰማራት የተሻለ ውጤት አስመዝግበዋል። ሌሎችም ዞኖች ጠላትን በማፍረስ ተግባር ተጨባጭ ውጤታማ ተግባር ማከናወናቸውንም አረጋግጠዋል። በዚህም የመንግስት ሰራተኛው ጠላትን ማውገዝ ጀምሯል፣ ከፍተኛ የአመለካከት ለውጥም አምጥቷል ነው ያሉት። ዶክተር ድረስ ሳህሉ እንደተናገሩት ሰራዊታችን የክልሉ የጸጥታ ኃይልና የህዝቡ በመቀናጀት ጽንፈኛውን የገባበት ገብተው የመደምሰስ ግዳጃቸውን አጠናክረው ይቀጥላሉ ብለዋል። በዚህ ውይይት ላይ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛቸው ኡማይ ሁሉም ጎጃምና የደቡብ ጎንደር ወታደራዊና የህዝብ አመራሮች እንዲሁም የባህር ዳር የደብረ ማርቆስና የደብረ ታቦር ከተማ አስተዳደር ከፍተኛ አመራሮች ተሳትፏል ብሏል መከላከያ በዘገባው። በሀገራዊ ምክክር ሂደት የሚታየው የምሁራን ተሳትፎ ከሚጠበቀው አንጻር አነስተኛ ነው ተባለ። በኢትዮጵያ ያሉ ምሁራን በሀገራዊ የምክክር ሂደት ላይ ያላቸው ተሳትፎ ሊኖራቸው ከሚገባው አስተዋጽኦ አንጻር ሲታይ አነስተኛ ነው ሲሉ የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረ ስላሴ ናቸው የተናገሩት። አብዛኞቹ ምሁራን ከሂደቱ ራሳቸውን የማግለል አሊያም ሁኔታውን በዝምታ የመመልከት አካሄዶችን የመከተል አዝማሚያዎች እንደሚታይባቸውም ገልጠዋል። ምክትል ዋና ኮሚሽነሯ ይህንን የገለጡት በሀገራዊ የምክክር ሂደት ምሁራን የሚኖራቸውን ሚና በተመለከተ ዛሬ ቅዳሜ ግንቦት 9 ቀን 2017 ዓ.ም በተካሄደው የውይይት መርሃ ግብር ላይ ባደረጉት ንግግር ነው ተብሏል። በአዲስ አበባው ኃይሌ ግራንድ ሪዞርት በተካሄደው በዚህ መርሃ ግብር ላይ ከአማራ ከኦሮሚያና ደቡብ ኢትዮጵያ ክልሎች የተመረጡ 90 ምሁራን ተሳትፏል ተብሏል። ይህን መርሃ ግብር በንግግር የከፈቱት ምክትል ዋና ኮሚሽነሯ
በሌሎች ሀገራት የተከናወኑ ሀገራዊ ምክክሮች ውጤታማ እንዲሆኑ ካደረጓቸው ጉዳዮች መካከል አንዱ የምሁራኖቻቸው አስተዋጽኦ እንደሆነ አስገንዝበዋል። ምሁራን ሀገራዊ ምክክርን በተለየ መልኩ ማየት አለባቸው የሚል አቋም ኮሚሽኑ እንዳለው የጠቀሱት ሂሩት ጉዳዩ በአመለካከት ልዩነቶች ሳይጋረዱ ያለ ስስት አስተዋጽኦ ሊያበረክቱለት የሚገባ እንደሆነም አሳስበዋል። ወደ ሌላው ዜና ስናልፍ በትግራይ ተቃውሞው ቀጥሏል ተባለ። የመኑ ከተማ ነዋሪዎች በህወሓት ላይ የተቃውሞ ሰልፍን እያደረጉበት ነው ተብሏል። በመቶዎች የሚቆጠሩ የደቡብ ትግራይ መሆን የከተማ ነዋሪዎች ዛሬ በህወሓት ላይ የተቃውሞ ሰልፍ ማድረጋቸውን የክልሉ የዜና ምንጮች ዘግበዋል። ነዋሪዎቹ ሰልፍ የወጡት ህወሓት የደቡብ ትግራይ አስተዳደራዊ መዋቅሮችን አፍርሶ በድጋሚ ለማደራጀት ማቀዱን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በቅርቡ ለወይን መጽሔት በሰጡት ቃለ ምልልስ መናገራቸውን በመቃወም ነው ተብሏል። በተቃውሞ ሰልፉ ላይ የራያ ህዝብ ድምፅ ይከበር፣ የደብረጽዮንን መግለጫ አጥብቀን እንቃወማለን፣ በመስዋዕትነት ስም ህዝብ መማገድ ይቁም የሚሉ መፈክሮች ተስተጋብተዋል። ከትናንት ወዲያ በደቡብ ትግራይ የማይጨው ከተማ ነዋሪዎች ተመሳሳይ ተቃውሞ ሰልፍ ማድረጋቸው ይታወሳል ስትል ዋዜማ ነች የዘገበችው። ወደ ሌላው ዜና ስናልፍ ሶስት ቀናትን በሀዘን ታስቦ እንዲውል ተወሰነ የሚል በጣም አሰቃቂና ዘግናኝ የትራፊክ አደጋን እናገኛለን። በቤንሻንጉል ጉሙዝ ክልል በደረሰ የትራፊክ አደጋ የ19 ሰዎች ህይወት አለፈ ይላል። በቤንሻንጉል ጉሙዝ ክልል መተከል ዞን በግልገል በለስ ከተማ በደረሰው የትራፊክ አደጋ የ19 ሰዎች ህይወት ማለፉን ፖሊስ አስታውቋል። ዛሬ ግንቦት 10 2017 ዓ.ም በግልገል በለስ ከተማ አስተዳደር ከጠዋቱ 3 ሰዓት ከሩብ ላይ አንድ ሎቤድ ከላይ ኤክስካቫተር መኪና የጫነ በቴክኒክ ብልሽት መስመር ስቶ ሁለገብ ሆቴል ላይ ሻይና ቡና በመጠቀም ላይ ያሉትና በመንገድ ዳር በግል ስራ ላይ ከነበሩ ሰዎች ላይ በመውጣት በሰው ህይወትና ንብረት ላይ ከፍተኛ ጉዳት አድርሷል ተብሏል። ቀደም ብለን በሰራነው ዘገባ የሟቾች ቁጥር 12 መሆኑን ብንገልጽም የወደቀው የመኪና ከተነሳ በኋላ የሟቾች ቁጥር ወደ 19 ደርሷል ብሏል ዘጋቢው። በአደጋው የሞቱ ሰዎች ቁጥር ወንድ 17፣ ሴት ደግሞ 2 በድምሩ 19 ሲሆን ከባድና ቀላል አካል ጉዳት የደረሰባቸው ወንድ 11፣ ሴቶች ደግሞ 2 በድምሩ 13 ሆስፒታል በሕክምና ላይ የሚገኙ ሲሆን በንብረት ላይ የደረሰው ጉዳት እስካሁን 55 ሚሊዮን 500 ሺህ ብር የሚገመት ንብረት ላይ ውድመት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ኮማንደር ታየ ጎርሜሳ ገልጸዋል። በዚህ ምክንያት የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለ3 ቀናት በሀዘን ታስቦ እንደሚውልም አስታውቋል። የከተማ አስተዳደሩ ፖሊስ መምሪያ እንደገለጠው ዳጉ ጆርናል እንደዘገበው። የተከበራችሁ የጉባለች ቤተሰቦች ጉባለች ኢትዮጵያን ሳብስክራይብ፣ ላይክ እና ሼር በማድረግ ወደፊት እውነትን ለማውጣት የምንችልበትን አቅም ሁሉ በመፍጠር አብረን እንሁን። ወደሚቀጥለው ዜና እንለፍ። የተጠርጣሪ ወገኖች በትግራይ ማዕከላዊ ፍርድ ቤት ዳኞች ላይ በመዛት ችሎት በጥብጠው እንዲቋረጥ አደረጉ። እንስት ዘውዱ ሀፍቱ ከ2 ዓመት በፊት በግፍ ከተገደሉት ሴቶች አንዷ ናት። የሟቿ ጉዳይ በፖሊስ ተጣርቶ መዝገቡ ወደ ፍርድ ቤት ደርሶ ለ2 ዓመታት ያህል ውሳኔ ሳያገኝ በይዋል ይደር ረጅም ጊዜ መውሰዱ የተበዳይዋ ቤተሰቦችና የፍትህ ፈላጊዎች ሁሉ መነጋገሪያ ሆኖ ቆይቷል። ይህ በእንዲህ እንዳለ የመቀሌ ማዕከላዊ ፍርድ ቤት ግንቦት 8 ቀን 2017 ዓ.ም ከሰዓት በፊት የመጨረሻው ውሳኔ ለመስጠት ችሎት ይቀመጣል። ፍርድ ቤቱ በግድያ ወንጀሉ በተጠረጠሩት ላይ የመጨረሻ ያለውንም የጥፋተኝነት የቅጣት ውሳኔም ይሰጣል። ታዲያ ይህንን ተከትሎ ችሎቱ በሚከናወንበት አዳራሽ የነበሩት ብዛት ያላቸው የተጠርጣሪው ወገኖች ጠረጴዛ በመደብደብና የተለያዩ ድምፆችን በማሰማት ረብሻ ይጀምራሉ። ከረብሻ በዘለለም ዳኞችን እናንተም እንደመሳችኋለን፣ ቀናችሁን ጠብቁ የሚሉ የስድብ ናዳና ዛቻዎችም ያወርዳሉ። በችሎት አዳራሹ በቂ የሆነ ስርዓት አስከባሪ ባለመኖሩና ዳኞቹ ሁኔታው ከአቅማቸው በላይና አስፈሪ በመሆኑ ምክንያት ውሳኔውን ሳይቋጩ ለግንቦት 18 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። የችሎት መድፈር ተግባሩ የማህበራዊ ትስስር የገጽ ሰፊ መነጋገሪያም ሆኗል። ጠበቃ ሚካኤል ፍስሐ የተባሉ የሟች ጠበቃ በፍርሃት ስራዬን አላቋርጥም፣
የተበዳይን እንባ ለማበስ ነገም ዛሬም እሰራለሁ ሲሉ በማህበራዊ ሚዲያ ትስስር ገጻቸው ላይ ሀሳባቸውን አስፍረዋል። የመቀሌ ማዕከላዊ ፍርድ ቤት በያዝነው ሳምንት ብቻ የንስት ዘውዱን ጨምሮ 4 በግፍ የተበደሉ ሴቶችን ጉዳይ መመልከቱም ተዘግቧል ሲል ቲክቫ ኢትዮጵያ ዘግቧል። የጤና ሚኒስቴር ከጤና ሙያ ማህበራት ጋር መወያየቱን ሲገልጽ በስራ ማቆም አድማ የታሰሩ የጤና ባለሙያዎች ቁጥርም 80 መድረሱን የንቅናቄ አስተባባሪዎች ተናገሩ። የጤና ባለሙያዎች በመላ ሀገሪቱ እያካሄዱት ያለው የከፊል ስራ ማቆም አድማ መቀጠሉን ተከትሎ የጤና ሚኒስቴር ከጤና ሙያ ማህበራት አመራርና ተወካዮች ጋር በወቅታዊ ጤና አገልግሎት አሰጣጥና በባለሙያ ጉዳዮች ዙሪያ ለሁለተኛ ጊዜ ትናንት ግንቦት 8 ቀን 2017 ዓ.ም ውይይት ማድረጉን ገልጧል። በውይይቱም የጤና ባለሙያዎች ጥያቄዎች በተገቢና በህጋዊ መንገድ በሚቀርቡበት ሁኔታም ላይ ምክክር መደረጉ ተገልጧል። በዚህም ለህብረተሰቡ ሙያዊ ስነ ምግባሩን በጠበቀ መልኩ የጤና አገልግሎቶች ሳይቋረጡ መቀጠል እንደሚያስፈልግም ተጠቁሟል። የጤና ባለሙያዎች የደሞዝ ጭማሪ፣ የጥቅማ ጥቅምና የተሻለ የስራ አካባቢ እንዲተገበርላቸው በመጠየቅ እያደረጉ ያሉት አድማ ዛሬ 5ኛ ቀኑን ሲይዝ ከአድማው ጋር ተያይዞ የታሰሩ የህክምና ባለሙያዎች ቁጥር 80 መድረሱን የንቅናቄው አስተባባሪዎች ለአዲስ ስታንዳርድ ገልጠዋል ብሏል። አዲስ ስታንዳርድ። ሌላው ዜና የዘመሙና ዳሰሳ የቀበሌ ቤቶችን አፍርሰን አካባቢው ነዋሪዎች በአጭር ጊዜ ውስጥ ህንፃ መኖሪያ ገንብተን አስተላልፈናል ሲሉ ከንቲባ አዳነች አቤቤ ተናገሩ። ዛሬ በአዲስ አበባ ከተማ ክፍለ ከተማ በተለምዶ ፓስተር አደባባይ ተብሎ በሚጠራው አካባቢ የዘመሙና ዳሰሳ የቀበሌ ቤቶችን አፍርሰን ለአካባቢው ነዋሪዎች በአጭር ጊዜ ውስጥ ህንፃ መኖሪያ ገንብተን አስተላልፈናል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ይህ አካባቢ እጅግ በጣም የቆሸሸ ቤቶቹም የወደቁ እንደነበር የገለጹት ከንቲባዋ የዛሬ 3 ዓመት አካባቢውን ማልማት ስንጀምር ገብተን ለመስራት የተቸገርን ቢሆንም የዛሬውን ጨምሮ ቀድመን የገነባናቸውን በጠቅላላው 5 የመኖሪያ ህንፃዎች አካባቢውን ከመቀየር በተጨማሪ በውስጣቸው መንገድ፣ የህፃናት መጫወቻ፣ የህፃናት መቆያ፣ ዘመናዊ መጸዳጃዎችና የማብሰያ ቦታዎች እንዲሁም የጋራ መገልገያ ስፍራዎች ተካተው የተገነቡ ናቸው ብለዋል። ዘመናዊ የመኖሪያ መንደሮችን ገንብተን ለነዋሪዎች ስናስተላልፍ አካባቢው ንጽህናና ምቹ ከማድረግ በተጨማሪ ነዋሪዎቻቸው ዘመናዊ አኗኗርና ጤናማ ኑሮ ለማረጋገጥ ነው ብለዋል ከንቲባ አዳነች። አካባቢውን ሙሉ በሙሉ በዘመናዊ የመኖሪያ ቤቶች ለመቀየር በያዝነው ዕቅድ መሰረት ዛሬም 2 አዳዲስ ህንፃዎችን አስጀምረናል ነው ያሉት። የሚፈሱ እንባዎችን እያበስን የዘመሙ ጎጆዎችን እያቀናን እና ቆሻሻን እያጸዳን ለነዋሪዎቻችን ምቹ አካባቢን በመፍጠር እንዲሁም በከተማችን ያሉ ትውስታዎችንና ቅርሶቻችንን አድሰን የቱሪስት መዳረሻ በማድረግ ለከተማችን ተጨማሪ ገቢ፣ የስራ እድልና እንዲሁም የቱሪስት መዳረሻ ለማድረግ እየሰራን ነው ብለዋል ወይዘሮ አዳነች አቤቤ። ወደ ሌላው ዜና ስናልፍ በኤርትራ ውስጥ በተለያየ ጉዳይ ታስረው የነበሩ ተጋሩ ኢትዮጵያውያን ከእስር ለቀናል በማለት ከነስም ዝርዝራቸው እንደዚሁም የተወለዱበት አካባቢ በመጥቀስ ሻዕቢያ ለቋቸው ራማ ፖሊስ ጣቢያ ይገኛሉ ተባለ። በኤርትራ ዛሬም ቢሆን በተለያዩ እስር ቤቶች ብዛት ያላቸው ኢትዮጵያውያን እንዳሉ ይታመናል ሲል ሸገር ፕረስ ነው የዘገበው። ወደ ሌላው ዜና ስናልፍ የ12ኛ ክፍል መልቀቂያ ፈተናን ከ608 ሺህ በላይ ተማሪዎች ለመውሰድ መመዝገባቸው ተገለጠ። በ2017 ዓ.ም የትምህርት ዘመን ከ608 ሺህ በላይ የ12ኛ ክፍል ተማሪዎች ፈተናውን ለመውሰድ መመዝገባቸውን የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር እሸቱ ከበደ ለኢትዮጵያን ፕሬስ ድርጅት እንዳስታወቁት መልቀቂያ ፈተና የፈተና ስርቆትና ኩረጃ በሚቀንስ መልኩ በወረቀትና በበይነ መረብ ይሰጣል ብለዋል። በወረቀት የሚፈተኑት መሰረተ ልማት ያልተሟላባቸው ኮምፒውተርና ኢንተርኔት ኮኔክሽን በበቂ ባለመገኘቱ ወይም በማይገኝባቸው አካባቢዎች የሚገኙ ተፈታኞች መሆናቸውን ጠቅሰዋል። ዋና ዳይሬክተሩ በወረቀት የሚሰጠው ፈተና ቁጥሩ እየቀነሰ በበይነ መረብ የሚሰጠው ፈተና ደግሞ ቁጥሩ እየጨመረ በመሄድ ላይ መሆኑን ጠቁመው ወደፊት ሙሉ በሙሉ ፈተናውን በበይነ መረብ ለመስጠት እየተሰራ ነው ብለዋል። በአሁኑ ጊዜ የፈተና ዝግጅቱ ሙሉ በሙሉ መጠናቀቁን በመግለጽ ፈታኞች የተመለመሉት ወደ የመፈተኛ ጣቢያቸው እንዲሰማሩ የማድረግ ዝግጅት እየተካሄደ እንደሚገኝም አመላክተዋል። ሌላው
በመቀሌ ላይ ያለውን ስናይ የቀጠለው የተቃውሞ ሰልፍ ዛሬም እንደቀጠለ ነው። ደብረጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮች አፍርሰን ዞኑን በኃይል እንቆጣጠራለን ማለት ተከትሎ በራያ ተቃውሞ ገጥመውታል። ከትናንት በስቲያ የማይጨው ከተማ ነዋሪዎች የደብረጽዮን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን በዛሬው ዕለትም ደግሞ በየመሆኒና ኮረም ነዋሪዎች የተቃውሞ ሰልፍ እያካሄዱ ነው ተብሏል። በተቃውሞ ሰልፉ ላይ የራያ ህዝብ ድምጽ ይከበር፣ የደብረጽዮንን መግለጫ አጥብቀን እንቃወማለን፣ በመስዋዕትነት ስም ህዝብ መማገድ ይቁም የሚሉ መፈክሮች ተመልክተናል ተብሏል። ኢዜማ መብትን በሰላማዊና ህጋዊ መንገድ መጠየቅን ይደግፋል አለ። የኢትዮጵያ የጤና ባለሙያዎች ላለፉት ረጅም ዓመታት ከሙያቸው ጋር በተገናኘ በርካታ ጥያቄዎችን ሲያቀርቡ እንደነበር ይታወቃል። ሆኖም ጉዳዩ በቀጥታ የሚመለከተው የመንግስት አካል ቀና ምላሽ ከመስጠቱ ይልቅ በቸልተኝነት በማየት ተጨባጭ ያልሆነ ተስፋ ከመስጠት የዘለለ ይህ ነው የሚባል ተግባራዊ መፍትሄ ሲሰጥ አልተስተዋለም ብለዋል ኢዜማ። በተለይም ላለፈው አንድ ወር የጤና ባለሙያዎች ጥያቄያቸውን በጽሁፍ ጭምር እንዳሳወቁና መልስ እንዲሰጣቸው በአደባባይ እየጠየቁ የሚገኙ ቢሆንም መንግስት ለጉዳዩ ቀጥተኛ መልስ ከመስጠት ይልቅ በተቃራኒው እንቅስቃሴ ሲያደርግ መታየቱ አግባብነት ያለው ተግባር አይደለም ብሏል። የባለሙያዎቹን ጥያቄ መጠየቅ ህገ መንግስታዊ መብት አክብሮ መንግስት በግልጽ ለጉዳዩ ትኩረት አለመስጠቱ፣ ችግራቸውን የመረዳት ፍላጎት እንዳለው ለማሳየት ሙከራ አለማድረጉና ማስፈራሪያ አዘር አቅላይ መንገድን መከተሉ፣ ሲብስም የተደረጉ ሙከራዎች ካሉ በወቅቱ በተገቢው መንገድ አለማሳወቁ ኃላፊነትን በአግባቡ ካለመውጣት የሚመነጭ የመንግስት ስህተት ነው ብሏል ኢዜማ በመግለጫው። የጤና ባለሙያዎቹን ጥያቄዎች ተገቢ መልስ የሚሰጥ የመንግስት አካል በመጥፋቱ ባለፈው ሳምንት ጥያቄውን ከፍ ብሎ ወደ ከፊል ስራ ማቆም አድማም አምርቷል። በዚህ ምክንያት የጤና አገልግሎት ፈላጊው የማህበረሰቡ ክፍል ለአገልግሎትና ለስቃይ እየተዳረገም ይገኛል። በዚሁ ከቀጠለም ማህበረሰቡ ለተጨማሪ እንግልት እንዳይዳረግም ያሳስበናል ብለዋል። ባለሙያዎቹ ፖለቲካዊ ዓላማ እንደሌላቸውና የትኛውም የፖለቲካ አካል ጥያቄያቸውን ተንተርሶ ትርፍ ለማግኘት እንዳይንቀሳቀስ ደጋግመው ማሳሰባቸው ከኢዜማ መርህ ጋር የሚስማማ በመሆኑ መልእክቱን በማክበር ኢዜማ ምንም አይነት ሀሳብ ላለመስጠት በጥንቃቄ ሲመለከት ቆይቷል። ነገር ግን አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ ህዝቡን ከፍተኛ ዋጋ እንዳያስከፍል ብሎም ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆን ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል ብሏል። ሂደቱ በዚሁ ከቀጠለ በተግባር ለባለሙያው ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመረጋጋት የማምራት አዝማሚያ እያሳየ ነው ብሏል ኢዜማ የጤና ባለሙያዎቹን ጥያቄ በአግባቡ የሚረዳውና መብትን በሰላማዊ መንገድ መጠየቅን የሚደግፈው ተግባር ነው። በእርግጥ መብትን ለማስከበር የሚካሄድበት ስሌት ግን ዜጎችን ለአደጋ የማያጋልጥ ሊሆን ይገባል የሚል ጽኑ እምነት አለን። ሁላችንም እንደምንረዳው የስራ ማቆም አድማ የማድረግ መብት ለጤናው ዘርፍ ሲሆን ቀጥተኛ ገፈት ቀማሹ የሕክምና አገልግሎት ለማግኘት ወደ ተለያዩ የሕክምና ተቋማት የሚመጣው የህብረተሰብ ክፍል መሆኑ እሙን ነው። ይህ ከመሆኑ አንጻር አጣዳፊ ሕክምና የሚፈልጉ ዜጎች በስቃይ ውስጥ የመቆየት ብሎም የመኖር ያለመኖር አጣብቂኝ ውስጥ የሚከት በመሆኑ እንዲሁም ተያያዥ የሞራል ጥያቄ የሚያስነሳ ከመሆኑ አንጻር ትክክለኛ ስልት አይሆንም። ይህን ታሳቢ በማድረግም ወደ መፍትሄው ለመሄድና ካለ አስፈላጊ ውጥረት ለመውጣት አንደኛ መንግስት ስህተቱን አምኖ ያለምንም ቅድመ ሁኔታ እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎችን እንዲፈታ ብሎም በመገናኛ ብዙሃን ወጥቶ ለባለሙያዎቹ ጥያቄዎች ያለውን መረዳት በአግባቡ እንዲገልጽ እንዲሁም ለመፍትሄው ከባለሙያዎቹ ጋር ተባብሮ እንደሚሰራ ቃል እንዲገባ እንጠይቃለን። ሁለተኛ የጤና ባለሙያዎችም ከስራ ማቆም አድማው ተመልሰው የመፍትሄው አካል ለመሆን በጋራ እንዲሰሩም እንጠይቃለን። ሶስተኛ የጤና ባለሙያ ማህበራትን ያቀፈና የሚመለከታቸውን የመንግስት አካላት ያካተተ ብሔራዊ ግብረ ኃይል ተቋቁሞ በአጭር ጊዜ፣ በመካከለኛ ጊዜ እንዲሁም በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን በመለየት ግብረ ኃይሉ ለባለሙያውና ለማህበረሰቡ የደረሰበትን ውጤት በመገናኛ ብዙሃን እንዲያሳውቅ ምክረ ሀሳባችንን እናቀርባለን ብሏል ኢዜማ። በመጨረሻም በባለሙያዎቹ ደጋግሞ እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብዝተን የምንጸየፈው መሆኑን አስምረን እያረጋገጥን ይህ መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስት ስልጣን ለመነቅነቅ የሚሞክር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ አድርገን የምንረዳው መሆኑን ለመግለጽ እንፈልጋለን ነው ያለው ኢዜማ። በዚህ የመብት ትግል ውስጥ በሰላማዊ መንገድ
ስትሳተፉ እስር፣ እንግልትና አፈና ለደረሰባቸው የጤና ባለሙያዎች ሁሉ የተሰማንን ሐዘን እየገለጽን በህጋዊና ሰላማዊ መንገድ መብትን መጠየቅ በምንም መልኩ ሊያሳስርና ሊያሳፍን አይገባም። በዚህ መንገድ ጥያቄውን ለማፈን መንግስት እየወሰደ ያለውን እርምጃ በአስቸኳይ እንዲያቆም ድርጊቱን እኛም አጥብቀን የምናወግዝ መሆኑን ማሳወቅ እንወዳለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ግንቦት 10 ቀን 2017 ዓ.ም አዲስ አበባ በሚል መግለጫውን ሰጥቷል። በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን አልፈጸምኩም ስትል ኤርትራ ተናገረች። ኤርትራ ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል ባወጣችው መግለጫ አሳስባለች። ይልቁንም በቀጠናው ውጥረት ያሰፈነው ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደብ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ መክሰሷን ዋዜማ አውርታለች። ኤርትራ ይህን ያለችው የአሜሪካ የህግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የስሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ወንጀላዎችን አቅርቧል በማለት የከሰው የኤርትራ መግለጫ ለቋሚ ኮሚቴው አስረጅ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጭ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውንም አጣጥሯል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸውንም ኤርትራ ጠቅሳለች። ሌላው ዜና በአሜሪካ ግዛቶች በተከሰተ ከባድ አውሎ ነፋስ 21 ሰዎች ሞቱ። ከ600 ሺህ በላይ ቤቶችና ድርጅቶች የኤሌክትሪክ ኃይል ተቋርጦባቸዋል ተብሏል። በአሜሪካ ኬንታኪና ሚዙሪ ግዛቶች ሌሊቱን በተከሰተው ከባድ አውሎ ነፋስ 21 ሰዎች ሕይወታቸው ማለፉ ተገልጧል። በኬንታኪ ግዛት ቢያንስ 14 ሰዎች መሞታቸውን የአካባቢ ባለስልጣናት አስታውቀዋል። በደቡብ ምስራቅ የግዛቱ ክፍል በተከሰተው ከባድ አውሎ ነፋስ የተጎጂዎች ቁጥር ከዚህ በላይ ሊጨምር እንደሚችልም ባለስልጣናቱ ገልጸዋል። በአጎራባች ሚዙሪ ግዛት ቢያንስ 7 ሰዎች መሞታቸው የተገለጸ ሲሆን በሌሎችም ግዛቶች የሰው ሕይወት ባያልፍም በንብረት ላይ ጉዳት መድረሱ ተነግሯል። በአውሎ ንፋስ ምክንያት በተለያዩ የሀገሪቱ ግዛቶች ውስጥ የሚገኙ ከ600 ሺህ በላይ ቤቶችና የንግድ ድርጅቶች የኤሌክትሪክ ኃይል እንደተቋረጠባቸውም ተጠቅሷል። ከ2 ወራት በፊት በኬንታኪ ግዛት በከባድ የአየር ሁኔታ 24 ሰዎች ሕይወታቸው ማለፉን የቢቢሲ ዘገባ አስታውሷል ሲል ኢቢሲ ነው የዘገበው። ሌላው ዜና ዘለንስኪ የዩክሬን አጋሮች በሩሲያ ላይ ማዕቀብ እንዲጥሉ ጥሪ አቀረቡ። ፑቲንና ዘለንስኪ ፊት ለፊት ሊገናኙ የሚችሉት ከስምምነት በኋላ ብቻ ነው ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የዩክሬን አቻቸው ቮሎዲሚር ዘለንስኪ ፊት ለፊት ሊገናኙ የሚችሉት ሁለቱ ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሆነ ክሬምሊን አስታውቋል። የፕሬዝዳንት ፑቲን ጽህፈት ቤት አቋሙን ያሳውቀው ሞስኮና ኪየቭ ከ3 ዓመታት በኋላ ለመጀመሪያ ጊዜ በቱርክ ያደረጉት ቀጥተኛ ንግግር ያለ ውጤት ከተበተነ በኋላ ነው። በኢስታንቡል በተደረገው ንግግር የተኩስ አቁም ላይ ከመደረሱ በፊት የዩክሬን ከዶኔትስክ፣ ዛፖርዢያ፣ ኬርሶን እና ሉሃንስክ ግዛቶች ወታደሮቿን እንድታስወጣ የሩሲያ ተደራዳሪዎች ቅድመ ሁኔታ ማስቀመጣቸውን አንድ ስማቸው እንዲገለጽ ያልፈለጉ የዩክሬን ባለስልጣን መናገራቸውን ሮይተርስ ዘግቧል። ግዛቶቹ በአብዛኛው ወይም በከፊል በሩሲያ ኃይሎች ቁጥጥር ስር ቢሆኑም የዩክሬን ወታደሮች መልሰው በእጃቸው ለማስገባት አሁንም ውጊያ እያደረጉ ናቸው። አሜሪካ የሩሲያና የዩክሬን ጦርነትን ለማቆም ባዘጋጀችው የስምምነት ረቂቅ ውስጥ እንዲህ አይነት ቅድመ ሁኔታ አልተካተተም ተብሏል። በመጨረሻም የግብፁ ፕሬዝዳንት አልሲሲ ትራምፕ በጋዛ የተኩስ አቁም እንዲደረስ ጫና እንዲያደርጉ ጥሪ አቀረቡ። ዶናልድ ትራምፕ በጋዛ የተኩስ አቁም እንዲደርስ ጫና እንዲያደርጉ የግብፁ ፕሬዝዳንት አብደልፈታህ አልሲሲ ዛሬ ቅዳሜ ጥሪ አቅርበዋል። በኢራቅ ዋና ከተማ በግዳጅ በተካሄደው የአረብ ሊግ ጉባኤ ላይ ባሰሙት ንግግር አልሲሲ በጋዛ የተኩስ አቁም ላይ ቢደረስ ዶናልድ ትራምፕ አሸማጋይና ስፖንሰር ለሚሆኑበት የፖለቲካ ሂደት መንገድ እንደሚከፍትም ገልጠዋል ተብሏል። የተከበራችሁ የጉባኤ ኢትዮጵያ ዩቲዩብ ቻናል ቤተሰቦች አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የሰዓቱ ዜናም በዚሁ አጠናቀናል። የተከበራችሁ ሐቅን የምትወዱት ወንድሞች በበዛችሁ ቁጥር እናንተን ለማገልገል ወደፊት መግፋታችን ይቀጥላል። በምትችሉት ሁሉ ሳብስክራይብ፣ ላይክ እና ሼር በማድረግ በሱፐር ታንክስ እንዲሁም በመደገፍ ጉባኤ ኢትዮጵያን የብዙዎች በማድረግ እውነትን የምንመሰክርበት አንዱ የእውነት መድረክ በማድረግ ኢትዮጵያን እናስቀጥል። ድሉ የእውነት ነው። ድሉ የኢትዮጵያ ነው። መልካም ጊዜ